የራሴን ህይወት መስርቼ መኖር አቅቶኝ አይደለም ልጅነቴን ሙሉ ያጣሁት። የራሴን ህይወት ማስቀደም አቅቶኝ አይደለም። አበባላው ለጥርሶቼ ወርቅ አንጥፊ ብትኛው እኔ ራሴ ተነጥፌም ቢሆን አደርግልሻለሁ። የኔ አበባ ምንድነው መቼም ዛሬ መቅለስለስ ግን አምስተሻል ቃል እንጃ አምስለው አይመስለኝም። ዛሬ መቅለስለስ በስቷል። ሻሞዬ መድኃኒዓለም ያጀግንሽ። እሺ ሁለተኛው ሰርፕራይዝ ምንድነው? ዝግጁ ነሽ? እምቢ አትይኝም ብዬ ተስፋ አድርጋለሁ። ዝግጁ ግን አደራ ዝግጁ ታሽ ወንበር ነገር ካለ ብትቀመጪ ከመናገሬ በፊት ችግር የለውም። ና ይኸውላ በእጅሽ ደኸኝ። እሺ ምንድን ነው ፍጠኝ። እንደምወድሽ ታውቂያለሽ አይደል? ባትወጂኝስ ምን ሊመጣልሽ? የእኔ አበባ ምን ሊመጣኝ? በጣም ነው የምወድሽ፣ በጣም ነው የማከብርሽ። ያው አንቺ የኔ ስለሆንሽ ታውቂያለሽ፣ በጣም ነው የምኮራብሽ። ለዛ ነው ህልሞችሽ ልፋትሽ እውን እንዲሆኑ ብዙ ነገሮች አሁን ወደ ገደለው ግቢልኝ እናትዬ። ይሄ መቅለስለሱ ሌላ ሙሲባ ይዞብኝ እንደሚመጣ ተስፋ አድርጋለሁ። እባክሽ ምን ፈልገሽ ነው ማይካ? እሺ ያው ባለፈው ከዚህ በፊት የገዛሽልኝ ስልክ ያው ሳምሰንግ ነው ታውቂያለሽ ታለሜና፣ ያው አሁን ደግሞ ወደ ዩኒቨርሲቲ የምንሄድ ከሆነ ላፕቶፕ ባለፈው የገዛሽልኝ ስላለ ጓደኞቼ ሁሉም አይፎን 7 አሁን የመጣውን ሁሉም እንደያዙ ታውቂያለሽ። መቼም ባለፈው ያወራሁሽ ነበርና አባብዬ ታሞ ስለነበረ ለሱ ምናምን ስለነበረ በጓዳ ትሂጂ። እሺ አትቆጭኛ። ምንም አልቆጣሽም። ቀጥታ ሂጂልኛ፣ ሰዓት የለኝም። በቃ አይፎን 7 እንድትገዥልኝ ፈልጋለሁ። የምርሽን ነው? አይፎን 7 የምትይ? የሰው ልጅ እንደ ቤቱ እንጂ እንደ ጎረቤቱ ይኖራል ቃል። 2 ወር እኮ አልሞላውም ሳምሰንግ ከላኩልሽ ውሻዬ። እንደዚህ ነው እንደምታስቢው የኔ እናት? አይፎን 7 ስንት ነው? 200 ምናምን ሺህ ብር፣ 300 ሺህ ብር ላንቺ ምንም ነው ማለት ነው። አባዬ ገና ከኦፕራሲዮን ሲወጣ ቤቱን አስተካክለን ሶፋ እንገዛለን፣ ነገሮችን እንቀይራለን። አይምሮ እንድቀየር እያልኩሽ እያማከርኩሽ አንቺ አይፎን ትመኛለሽ? ህልምሽ አይፎን ነው? ህልምሽ ከጓደኞችሽ እኩል መሆን ነው? ይሄ ነው በቃ። ብልጭልጭ ነገሮች ብቻ ናቸው የአንቺ ህልም ማለት ነው? እንዲህ ነው የምታስበው የኔ እናት? የእሱን ሳምሰንግ እኔ አልያዝኩትም ታውቂያለሽ። የእሱን ሳምሰንግ እኔ አልያዝኩትም። ገና 2 ወሩ። የሰው ልጅ የሚኖረው እንደ ቤቱ እንጂ እንደ ጎረቤቱ አይደለም። ጓደኞችሽ እኮ ለእረፍት አሜሪካና ኢሮፕ ነው ለመዝናናት የሚሄዱት እና ነገ እንደዚህ ልትይ ነው አንቺ? ለምን ትላንትሽን ትረሻለሽ? ትላንታችን ምን ጋር ነበረ? እናታችን አሻሮ እየቆላች አይደለ እንዲ ያሳደገችን? መስቲካ እያዞርኩ አይደለ እንዲ አንቺን በጀርባይ ተሸክሜ ስውል የነበረው? እና ከበቆሎ ቂጣ ወደ ስንዴ ዳቦ እኮ ተቀይሯል ህይወታችን። አሁን ተመስገን አይባልም? እንጀራ ቤታችን የማይኖረው እንጀራ ቤታችን የማይገኘው ዛሬ እንጀራ በየቀኑ አለ። ተመስገን የለም? ባለን ነገር ማመስገን ቀረ የኔ እናት። በቃ አንቺ ጓደኞችሽን ብቻ ነው ፉክክር ያልሽው ማለት ነው። እማክያ ትንሽዬ ሳቅ ትሰጡኝና ለአመት የሚሞላ እንባ ታሸክሙኛላችሁ። እኔ ይሄ ሳቅሽና ይሄ እኮ መቅለስለስሽ ድሮም አላማረኝም ነበረ። አንድ ነገር ልንገርሽ፣ ያመጣሻቸውን ነጥቦች እያንዳንዱ በዋትሳፕ እንድትልኪልኝ እፈልጋለሁ። ከዚህ በኋላ አላምንሽም። ሳያዩ የሚያምኑ ብፁዓን ናቸው ይላል ቃሉ። እኔ ግን አላምንም። እያየው የሚሸውዱ ነገሮች ብዙ ስለሆኑ ከዚህ በኋላ በምንም ነገር አላምንሽም። ቃል ለአባዬ የምታወጫቸውን ወጪዎች እያንዳንዱ ሪሲት እንድትልኪልኝ እፈልጋለሁ። እያንዳንዱ ገንዘብ የት እንደሚገባ ማወቅ እፈልጋለሁ። ምን ታለሚ? አዎ እንደዛ ነው። ምክንያቱም አንቺ አላማሽ ከጓደኞች እኩል በብልጭልጭ ነገር መታለል ነው አላማሽ። ይህን አደራ እናቴ፣ ይህን አደራ። እኔ እንኳን አላሳዝንሽም። ትምህርቴን አቋርጬ ጓደኞች የት ጋር እንዳሉ ታውቂያቸዋለሽ አይደል? ቃልዬ ታዲያ ለምን እንዴት አድርጌ እንደማመጣው ይህንን ገንዘብ አታውቂውምና ነው። እያንዳንዱን ገመና ምስጢሮችን ታውቂያቸዋለሽ አይደል? ቃልዬ ጓደኛዬም ነሽ እህቴም ነሽ።
ታውቂያለሽ እኔ እዚህ ሀገር እንዴት እንደመጣሁ እማዬ የሰው ቤት ልብስ አጥባ አሳሩ ሁላችን እንደዛ ሁለት መልክ ሆና ነው እኛን ለማሳደግ ስትሆነ እዚህ ጋር መጣሁ። እኔ ደግሞ የእሷን ጣም ተሸክሜ አላሳዝንሽም እማ በማርያም። ለምን ቃልዬ አንቺ ከእነሱ ትሻያለሽ አይደለ እንዴ? እያንዳንዱን ነገር ማስተካከል ያለብሽ አንቺ አይደለሽም እንዴ ቃልዬ? እኔ ትንሽ ልጅ ለምን እኔ ኮርኩ ሁሉ ነገሬን እኮ ተው ይሆናል ብዬ እናንተ የሰው ዓይን እንዳይበላችሁ የሰው ፊት እንዳይገርፋችሁ ሁሉም ነገር ተውኩኝ። ግን ለምን ቃልዬ እንደዚህ ታደርጊያለሽ? በትንሽ እንኳን አታስቢልኝ። በባለፈው ወር የለኩት ካርጎ በት ብዙ ነገር ይሸፍን ነበረ። ይሁን እህቴ ከሰው እንዳታንስብኝ፣ አባትና እናቴ ከሰው በታች እንዳይሆኑብኝ ይመሩልኝ ብዬ ነው። የ5 ብር ሰልባጅ ለኔ ብርቄ ነው። የነዚህ የተንደላቀቀ ሀገር ላይ ያለው ቃልዬ ታውቂዋለሽ አይደል? ማምላክን ታውቂዋለሽ፣ ማቤቴን ታውቂዋለሽ። የኔን ህይወት አይደለም ታዲያ ለምትላከው ገንዘብ ለምልክላችሁ ሳንቲም ለምን ዋጋ አትሰጡትም? እማ ለምን የኔ ትንሽዬ ለምን? ወይስ እኔን ማጣት ነው የምትፈልጉት? ጓደኞቼ አግብተው በማረግ በወግ አግብተዋል፣ ወልደዋል። እኔን ግን አይደለም ወልዶ ለመሳም ቀርቶ ለማልቀናኝ ለምን አትይኝም? አይደለም ምን ይዘጋሻል? መለሽልኝ እንጂ ስንጮህ እናንተ አቅላችሁን የለቀቃችሁ የበጨቃችሁ ነው ትላላችሁ። የሆነ ነገር ሲጎል ለምንድን ነው ስንላችሁ ትቅለሰለሳላችሁ። ልክ ነው፣ የምር ነው፣ እውነት ነው። እኛ እብዶች ነን። አዎ እብዶች ነን፣ አብደናል። ትንሽ ነው የቀረኝ እኔም ልበጭጭ። ልክ ነው። እንዴት ነው ማላብደው? በየወሩ የሚገርም ደሞዝ ይከፈለኛል። ነገር ግን 1 ብር በቦርሳዬ አትገኝም። ለምን ይመስልሻል ቃልዬ? እናንተን በፍቅር መያዜ፣ እናንተን ማባበሌ፣ ቤተሰቦቼ ከሰው እኩል እንዲሆኑ ማለቴ፣ እናንተም እንደ ሌሎች ካስናቀኝ ከዚህ በኋላ እህትነቴን ማጠብ ትችያለሽ። እህትነቴን መሰረዝ ትችያለሽ። የኔ ዋጋ የማይገባችሁ ከሆነ አላሳዝናችሁም? አዎ ልክ ነው። አረብ ሀገር ሄደው የመጡ አይደለም በቄስ በሼኩም ዱዓ ቢደረግባቸው አይለቃቸው። የራሴን ህይወት መስርቼ መኖር አቅቶኝ አይደለም ልጅነቴን ሙሉ ያጣሁት። የራሴን ህይወት ማስቀደም አቅቶኝ አይደለም። ወደሽ ነው ትኛለሽ ተመልሰሽ። ይሄ ነው ለኔ የሚገባው። ይሄ ነው የኔ ምላሽ። ይሄ ነው ይሄ ሁሉ አመት የተለፋበት ምላሹ። በአንድ አይፎን አልገዛም ስላልኩኝ ወደሽ ነው ግርድና ነው የሄድሽበት ትይኛለሽ። በቃ ይሄው ነው ቃልዬ። እኔ ነገ ጓደኞቼ ጋር አንቺ ከጓደኞችሽ ጋር መወዳደርና መፎካከር ከመቼ ወዲህ ነው የመጣው? እኛ እኮ የበቆሎ ቂጣ እየበላን ያደግን ልጆች ነን። አንቺ ትገዥልኛለሽ ብዬ እቴ ትገዛልኛለች ብዬ ታውቂያለሽ እንዴት ቆልቼ እንደምናገር ውጤቱን እንዴት ተቀብዬ እንደመጣሁ በአንድ አማርኛ እያወራን የማንግባባ ከንቶ ሰዎች ነን እኔና አንቺ። ኧረ አንቺ ተወለድሽ ቀን እንደው እንግዴ ልትሆነሽ በቀረሽ ኖሮ እንደውም ማየ እንደው እቺ ልጅ እንግዴ ልጅ በሆነች ኖሮ። ኧረ አንቺስ አቃጥለሽ ልደፍኝ ነው። ልደፍኝ እንዴ! ከጓደኞቼ እኩል ልሁን ብለሽ እኔን እንደዚህ ታቃጥኛለሽ? አቅማችን እኮ አይችልም ቃልዬ። ነጠላ ጫማ እንኳን ሳይኖረን እኮ አይደለ እንዴ ትምህርት ቤት የተማርነው? አሳየው እንዴ ቃልዬ፣ ምን ሆነሽ ነው? አቃለች እንዴ ዘንድሮ መስማ። እሱ እኮ አንቺ ያለፍሽበት ነው። እሱ አንቺ ያለፍሽበት ታሪክ ነው። አንቺ ማለፍሽ ሌላ እንዴ ማለፍ ያለብኝ እኮ ያንቺ ህይወት ነው እንዴ። እኔ ያለፍኩበት እኔ አትልበሱና ታቂጦኝ ነበር እንዴ? እውነትም ተለያይተናል። አንቺ በጣም ጥጋብ አፍንጫሽ ላይ ደርሷል። ለአንቺ የሚገባሽን ልክ አሳይሻለሁ። አልቅሺ። አንድ ነገር ልንገርሽ፣ አጎትሽን ነገ ወደ ቤት ልከዋለሁ። የተላከውን ላፕቶፕና እጅሽ ላይ ያለውን ስልክ ትቀሚያለሽ። ትምህርትና ትምህርት ብቻ። 18 ዓመት አልሞላሽም። ከቤተሰብ ቁጥጥር ውጭ መውጣት አትሽይም። ስለዚህ ትምህርትሽን አርፈሽ ትማሪያለሽ።
ጓደኞቼ ገረመሌ፣ አበበ ከበደ፣ ሜሪ አይመለከተኝም። የከፈልኩት ዋጋ እንደዚህ ወርባነ ቢስ ሆኖ አይወድቅም፣ የትም አልጥለውም። ምክንያቱም የሰው ፊት ገርፎኛል ባንቺ። ይሄን የተወለወለ ፊት ይዘሽ እዚህ ጋር ለመቅረብ የኔ እድሜ ተገብሮበታል። እመኝኝ፣ እያንዳንዷን እርምጃሽን፣ እያንዳንዱ የምትገቢበትን ቦታ ቀን በቀን የት እንደምትይ ሁላ ከዚህም በኋላ ጠብቅኝ። ከዛም በኋላ እግርሽን አሰብሬ አንድ ክፍል ውስጥ ቁጭ ትያታለሽ። እመኝኝ፣ አስደርገዋለሁ። አታገኝኝም። ከዚህ በኋላ እንደማላገኝሽ ያውቃለሁ። አታገኝኝም። አልሄድም፣ ዩኒቨርሲቲም አልሄድም፣ አልማርም እና አባባንም አልጠበቅልሽም። የራሳችሁ ጉዳይ ነው። እንደው ለእኔ ለእህትሽ አንድ ስልክ መግዛት አስተምረሽ መጨረሻ ላይ ይሄ ነው የምትይ። አትማሪ። የአንድ ወር ደግሞ ምከረው ሂጂ፣ ያዋጣሽ፣ ሂጂ፣ ውጪ። የተደገፍሽውና የተማመሽው እመኝኝ ድቃላሽን ታቅፈሽ ተመልሰሽ ትመጫለሽ። ያኔ ድቃላሽን ስትታቀፊ ማርኝ እህቴ ስትይ ጊዜው ረፍዷል። አሁን እያነባው የምልሽን ነገሮች ሁሉ ደግመሽ ትይኛለሽ። እመኝኝ የኔ ትንሽዬ እህት፣ ስለምወድሽ ነው የምጮህብሽ። እንዳትበላሽብኝ ነው የምጮህብሽ። እንዳትጠፊብኝ ነው የምጮህብሽ እማዬ። ሁሉም ነገር በጊዜው ያምራል። ሁሉም ነገር በጊዜው ሲሆን ነው ውብ የሚሆነው። ለዚህ ነው የምጮህብሽ። እንዳትቀጠፊብኝ ነው የምጮህብሽ። ብልጭልጭ ነገር እንዳይሸውድብኝ ነው ሳስቼልሽ ነው የምጮህብሽ። ይገባሻል? ጠልቼሽ አይደለም። አንድያ እህቴ ነሽ። ነፍሴን የምገብርልሽ እወድሻለሁ። አንቺ በሃይፎን ትገምትኛለሽ እንዴ? ከዛ በላይ እኔ ያላደረግኩልሽም የኔ ትንሽ አበባ የለምን? ይኸውልሽ አድምጪኝ። አሁን የምልሽን በደንብ አድምጪ። አይፎን ለብዬ እንኳን አልነግርሽም። ለምንም እንደው የህልም እንጀራ ነው። ተመርቀሽ ስትወጪ ስራ ይዘሽ በራስሽ ትገዣለሽ። ምክንያቱም ብር እንዴት እንደሚመጣ ተአቡን ታየዋለሽ። ያኔ ብር እንዴት ተደርጎ እንደሚመጣ ታውቂዋለሽ። አይደለም እንባ ደም ብታንጀረጅሪ አይፎን አልገዛም። ለአንቺ አይፎን 250 ሺህ ብር 300 ሺህ ብር። በእርግጥ ለአንቺ ምንም ነው። ለሚገባ እኮ ነው መናገር ያለብኝ። ደቁራለች ልጅቷ። ተደፍናል እኮ ልብሽ እናትዬ፣ ተደፍነሻል እያልኩሽ ነው እንዴ። ስንት አይነት ወጪ እያለብን ከፊት የአንቺ ምርቃት እያለ